ዛሬ ደግሞ እስኪ ስለ ፓሲቭ ቮይስ እናወራ። ፓሲቭ ቮይስ ኢንትሮዳክሽን። ኦኬ ፓሲቭ ቮይስ ማለት ስለ ድርጊቱ ማን እንዳደረገ ለማውራት የምትጠቀሙት አረፍተ ነገር ነው። ከአክቲቭ ቮይስ የሚለየው ያ ነው። ኦኬ ሶ ሰብጀክት ፕላስ ቨርብ ቱ ቢ። ቨርብ ቱ ቢያቸው ምን ሊሆን ይችላል? ኢዝ፣ አም፣ አር፣ ወዝ፣ ዌር፣ ዊል ቢ፣ ሃዝ ቢን ሊሆኑ ይችላሉ ማለት ነው። ኦኬ ከዛ በኋላ ቀጥሎ ቨርብ ስሪ ይኖራቸዋል። ከዛ በኋላ ባይ ኤጀንት ይኖራቸዋል ማለት ነው። ኦኬ ፓሲቭ ቮይስ ፎከስ ኦን ዋት ሃፕንስ ቱ ሰብጀክት። ሰብጀክቱ ላይ ምን ይፈጠራል? ይሄ ማለት ሰብጀክት ስትሉ መጀመሪያ ላይ ኦብጀክት የነበረውን አክቲቭ አረፍተ ነገር ላይ አክቲቭ አረፍተ ነገር ጀነራል ፎርም ነው። ሰብጀክት ፕላስ ቨርብ ፕላስ ኦብጀክት ነበራል። ከዛ ኦብጀክቱ ወደ አረፍተ ነገር መጀመሪያ ይመጣል፣ ልክ ወደ ፓሲቭ ሲቀየር ማለት ነው። ስለዚህ አሁን ያ አዲሱ ሰብጀክት ሆነ ማለት ነው። ፓሲቭ ቮይስ ላይ ያለ አዲሱ ሰብጀክት ሆነ። ሶ እሱ ላይ ምን ይፈጠራል የሚለው ነው። ወይም ደግሞ ማነው አክሽኑን የሚያደርገው የሚለውን እንተውና ማሌን የተደረገው የሚለው ላይ እንወሰናለን ማለት ነው። ስለዚህ ድርጊቱ ማን እንዳደረገው ሳይሆን ምን እንደሆነ ላይ ትኩረት ይሰጣል ማለት ነው። ኦኬ አክቲቭ the teacher teaches English። ፓሲቭ ሲሆን English is taught by the teacher። አክቲቭ ደግሞ she wrote a letter። ፓሲቭ ሲሆን a letter was written by her። አክቲቭ they will build the road። ፓሲቭ ሲሆን the road will be built by them። ኦኬ አክቲቭ አረፍተ ነገር ወደ ፓሲቭ ሲቀየሩ ኦብጀክት ወደ ሰብጀክት ይቀየራል። ከዛ ቨርብ ቱ ቢ ይገባል። ከዛ በኋላ ሰብጀክት የነበረው ባይ ኤጀንት ይሆናል ማለት ነው። ስለዚህ ቦታ መቀያየራችሁ ማይቀር ነገር ነው ማለት ነው። ስለዚህ አረፍተ ነገሩ መጀመሪያ ላይ የነበረው ሰብጀክት ወደ አረፍተ ነገሩ መጨረሻ ይሄዳል። አረፍተ ነገሩ መጨረሻ ላይ የነበረው ኦብጀክት ወደ አረፍተ ነገሩ መጀመሪያ ሰብጀክት ሆኖ ይመጣል። ከዛ በመሃል ላይ ቨርብ ቱ ቢ እና ቨርብ ስሪ ታስገባላችሁ። ሜን ቨርቡን ቨርብ ስሪ ታደርጉታላችሁ። ከቨርብ ፎርሙ ወደ ቨርብ ስሪ ትቀይሩታላችሁ። ቨርብ ቱ ቢ ደግሞ ሁሉም ላይ ታስገባላችሁ። እንደ ቴንሱ አይነት ቨርብ ቱ ቢያችሁ ሊወሰን ይችላል ማለት ነው። ፕሬዘንት ሲሆን ኢዝ፣ አም ወይ አር ይሆናል። ፓስት ቴንስ ሲሆን ወዝ ወይ ዌር ይሆናል። ፊቸር ሲሆን ዊል ቢ ይሆናል። እንደገና ደግሞ ፕሬዘንት ፐርፌክት ሲሆን ሃዝ ወይም ደግሞ ሃቭ ይሆናል። ፓስት ፐርፌክት ሲሆን ሃድ ይሆናል። ሃድ ብሎ ቢን ይሆናል ማለት። ኮንቲኒየስ ሲሆን ደግሞ ምን ይሆናል? ኮንቲኒየስ ሲሆን ቢንግ ትጨምሩበታላችሁ ማለት ነው። ስለዚህ ቢንግ ይኖራችኋል ማለት ነው። ኦኬ ወደ ኩዊዛችን እንግባ። ሶ the teacher teaches English። ስለዚህ ጋር ቲችስ ነው። ስለዚህ ይሄ ፕሬዘንት ነው ማለት ነው ፎርማት። ስለዚህ ፕሬዘንት ስለሆነ መጀመሪያ እንግሊሽን ወደ አረፍተ ነገሩ መጀመሪያ እናመጣዋለን። እንግሊሽ ከዛ the teacher መጨረሻ ላይ ባይ the teacher ብሎ ይሆናል። ከዛ ቲችስ ደግሞ እንግሊሽ አንድ ስለሆነ አረፍተ ነገሩ መጀመሪያ ላይ ስናመጣው አንድ ስለሆነ ኢዝ እንጠቀማለን ማለት ነው። ግን በእንግሊሽ ፈንታ ሌላ ብዙ የሆነ ኦብጀክት ቢሆን ኖሮ እየነበረን አር እናደርገው ነበር። ግን እዚህ ጋር አር ሳይሆን ኢዝ ነው ማለት ነው። ስለዚህ እንግሊሽ ኢዝ ቲች ወደ ቨርብ ስሪ ይቀየራል። ስለዚህ ቶት ይሆናል ማለት ነው። እንግሊሽ ኢዝ ቶት ባይ ዘ ቲቸር ይሆናል ማለት ነው። ሶ ፕሬዘንት ፓሲቭ ነው። ኢዝ፣ አም፣ አር ፕላስ ቨርብ ስሪ ነው የምትጠቀሙት ማለት ነው። እንግሊሽ ኢዝ ቶት ባይ ዘ ቲቸር ሆነ ማለት ነው። የልጆ ስልክ የውጤታቸው ጠላት ሳይሆን በኪሳቸው የሚይዙት የግል መምህራቸው ቢሆንስ? ብዙ ወላጆች ለልጆቻቸው ቱቶሪያል ያስጀምራሉ። ነገር ግን መምህሩ በሌለበት ሰዓት ልጆች ጥያቄ ቢጠፋባቸው ወይም ደግሞ ግራ ቢገባቸው የሚጠይቁት ሰው ያጣሉ። በዚህ ላይ ስልክ ላይ የሚያሳልፉት ጊዜ ለትምህርታቸው ምንም ፋይዳ አለመኖሩ ወላጆችን ያስቆጣል። እንግሊዝኛን ከአብስራ ጋር አፕሊኬሽን የፊዚካል ቱቶሪያል ክፍተቶችን የሚደፍንና ልጆ በማንኛውም ሰዓትና ቦታ 24 ሰዓት በሳምንት ለ7 ቀን ውጤታማ ትምህርት እንዲያገኝ የሚያስችል የተሟላ የዲጂታል መድረክ ነው። ልጁ አፑን ሲከፍት የሚከተሉትን የትምህርት ሂደቶች ያልፋል። በቪዲዮ የታገዘ ግራመር፣ የሰዋሰው ማለትም ግራመር ህጎችን በአጭርና ግልጽ ቪዲዮዎች ያያል። ተግባራዊ ልምምድ ልክ እንደ ፈተና ከ300 በላይ ጥያቄዎችን መስራት ይጀምራል። ፈጣን እርማት ወይም ደግሞ ፊድባክ ሉፕ የምንለው ማለት ነው። አንድ ጥያቄ ተሳስቶ ሰሚት ሲያደርግ አፑ ወዲያውኑ መልሱን ብቻ ሳይሆን ለምን እንደተሳሳተ በዝርዝር ያስረዳዋል።
ይህ ማለት ስህተቱ ሳይታረም ወደ ቀጣይ ትምህርት አይሄድም ማለት ነው። የወላጅ ክትትል ወይም ደግሞ ፕሮግረስ ትራኪንግ፣ እርሶም በየቀኑ ልጆ ስንት ጥያቄ እንደመለሰና ምን ያህል ውጤታማ እንደሆነ ወይም ምን ያህል ውጤት እንዳመጣ በግልጽ ማየት ይችላሉ። ይህንን በኪስ የሚይዙት ዘመናዊ መምህር ለሙሉ 1 ወር ለማግኘት የሚከፍሉት 500 ብር ብቻ ነው። ይህም ከአንድ የቀን ወጪ ከአንድ የቀን የቱቶሪያል ክፍያ ያነሰ ነው። ጥራቱን እንዲያዩት እንፈልጋለን። ማንኛውም ክፍያ ከመፈጸሙ በፊት ነፃ ትምህርቶችንና ጥያቄዎችን እንዲሞክሩ እንጋብዞታለን። ለልጆ ለውጥ እንደሚያመጣ እርግጠኛ ከሆኑ በኋላ ብቻ ፕሪሚየም መሆን ይችላል። እንዴት ማስጀመር ይቻላል? ይህንን ሊንክ ይጫኑ። ስለዚህ አብስራ -እንግሊሽ -ቦት ላይ ገብታችሁ ስታርት የሚለውን ቁልፍ ትጫኑታላችሁ። በመቀጠል ኦፕን አፕ የሚለውን መርጠው ትምህርቱን በነፃ ይጀምሩ። ለበለጠ መረጃ በአትኮሚትድ 12 ያናግሩ። ቴሌግራም ዩዘር ኔም ነው ማለት ነው። መልካም ጊዜ። ያብስራ። ቀጣይ ጥያቄ ኦኬ ሺ ሮት ሌተር። ይሄን ወደ ፓሲቭ ቀይሮ ነው የተባለው። ስለዚህ እዚህ ጋር ሮት ነው። ሮት ቨርብቱ ነው። ለዛ ምን ታደርጋላችሁ? ሌተር ወደ አረፍተ ነገሩ መጀመሪያ ይመጣል። ሺ ባይ ሄር ሆኖ ይመጣል። ስለዚህ ኦብጀክት ፕሮናውን ነው እዚህ ጋር የምትጠቀሙት ማለት ነው። ስለዚህ ሌተር አንድ ስለሆነ ወዝ ይሆናል። ግን ፕሉራል ቢሆን ኖሮ ዌር እንጠቀም ነበር ማለት ነው። ዌር እንጠቀም ነበር፣ ግን እዚህ ጋር ወዝ ነው የምንጠቀመው። ስለዚህ ሌተር ወዝ፣ ከዛ ሪትን የሮት ቨርብ ስሪ ፎርም ማለት ነው። ሪትን ባይ ሄር ሆነ ማለት ነው። ስለዚህ ፓስት ፓሲቭ ሲሆን ወዝ ወይም ደግሞ ዌር ፕላስ ቨርብ ስሪ ነው የምጠቀሙ። ስለዚህ ሌተር ወዝ ሪትን ባይ ሄር ሆነ ማለት ነው። ቀጣዩ they will build the road። ስለዚህ will build ነው። ስለዚህ will build ስለተሰጠን ምን እናደርጋለን? the roadን ወደ አረፍተ ነገሩ መጀመሪያ፣ they ደግሞ by them ሆኖ አረፍተ ነገሩ መጨረሻ ላይ ይሆናል። by them ይሆናል። ከዛ will ከዊል ቀጥሎ የምንጠቀመው verb to be will ብለን will be ነው። ስለዚህ will be build ደግሞ ወደ built ይቀየራል ማለት ነው። ስለዚህ the road will be built by them ይሆናል ማለት ነው። ስለዚህ ፊውቸር ፓሲቭ ላይ will be ፕላስ verb 3 ነው የምትጠቀሙት። the road will be built by them ሆነ ማለት ነው። ኦኬ what's the passive of he has eaten the food? he has eaten the food። ስለዚህ እዚህ ጋር ምን ይሆናል? he has eaten። ኦኬ the food ወደ አረፍተ ነገሩ መጀመሪያ ላይ ይመጣል። ስለዚህ the food has ከሃዝ ቀጥሎ የምትጠቀሙት ፐርፌክት ላይ ቢን ነው። ስለዚህ has been እዚህ ጋር ቨርብ ስሪ ራሱ ነው። ኢተን ቨርብ ስሪ ራሱ ስለሆነ ኢተን ባይ ሂም ይሆናል ማለት ነው። ባይ ሂም። ስለዚህ the food has been eaten by him ሆነ ማለት ነው። ፕሬዘንት ፐርፌክት ፓሲቭ ላይ have ወይም has ተጠቅማላችሁ እንደ አረፍተ ነገራችሁ ባለቤት ብዛት፣ ከዛ ቢን ከዛ ፕላስ ቨርብ ስሪ ነው። ስለዚህ has been eaten ሆነ ማለት ነው። ኦኬ ቀጣይ which is correct passive። correct passive የሆነው የትኛው ነው? correct passive ላይ ከኦብጀክት ይጀምራል። ስለዚህ the book ሁሉም the book ብለው ነው የጀመሩት። ለዛ ሁሉም አጀማመራቸው ትክክል ነው። book ሪድድ አለ። እዚህ ጋር ምን አላስገባም? ቨርብ ቱ ቢ ይጎላል። ቨርብ ቱ ቢ ስለሚጎል ይሄኛው ትክክል አይደለም። ኢዝ ሬድ ባይ ሄር ይሄኛው ትክክል ነው። ቨርብ ቱ ቢ ያለው እዚህ ጋር ደግሞ ቨርብ ስሪ አለ። ከዛ ባይ ሄር ዘ ቡክ እዚህ ጋር ቨርብ ቱ ቢ የለም። እንደገና ደግሞ ኮንቲኒየስ ቨርብ ስሪ አልተጠቀመም። ስለዚህ ቨርብ ስሪ ስላልተጠቀመ ይሄኛው ትክክል አለኝ፣ ፓሲቭ አይደለም። ዘ ቡክ ዋዝ ይሄኛው ቨርብ ስሪ አይደለም። ስለዚህ ትክክል የሆነው ቢ ብቻ ነው ማለት ነው። ስለዚህ አይንጂ ያለው ግስ አትጠቀሙም። አይንጂ ያለው ግስ እዚህ ጋር እንደተጠቀሙ ፓሲቭ አረፍተ ነገር ላይ አትጠቀሙ። ፓሲቭ አረፍተ ነገር ላይ የተጠቀሙ የምትችሉት ቨርብ ስሪ ነው። ቨርብ ስሪ ማለት ብዙ ጊዜ በኢዲ ዲ ቲ ኤን ኢ ኢኤን ሊያልቅ የሚችል ማለት ነው። ስለዚህ ፓሲቭ ላይ ይሄን ኤክስፔክት ማድረግ የሚኖርባችሁ ለሜን ቨርቡ ማለት ነው። ኦኬ ኢዝ አም አር ካለ ፕላስ ቨርብ ስሪ ነው። ስለዚህ ሪድ ደግሞ ቨርብ ስሪ ነው። ሪድ ሁሉም ላይ ቨርብ ስሪ ነው። በነገራችን ላይ የሪድ ኢሬጉላር ፎርም ኦፍ ቨርብ ነው። እንደገና ደግሞ ቨርቧን ቨርብ ቱ ቨርብ ስሪውም ሁሉም
አንድ አይነት ናቸው። ኦኬ ሶ ይህን ይመስላል። ዋንጫ አግኝተናል። ዋንጫ ካገኘን ይህንን ነገር ድጋሚ መማር አይጠበቅብንም ማለት ነው። ወደ ኦል ሌሰንስ ታብ ተመልሰን ሌላ ደግሞ የፈለግነውን ነገር መማር እንችላለን ማለት ነው። ወይም ደግሞ ሆም ላይ ገብተን አለም ደግሞ ሌሰንስ ታብ ላይ ገብተን ግራመር አድቫንስድ ውስጥም ልንገባ እንችላለን። ኤክስፕሎር እያደረግን መማር ነው የሚጠበቅብን ማለት ነው። ሌሰኑን እንማራለን፣ ከዛ ኩዊዝ እንሰራለን፣ ከዛ እንደዛ እያለን ፕሮግረስ እናደርጋለን ማለት ነው። አቬሬጃችንን የጨረስናቸውን መጠን የወሰድናቸው የፈተና መጠኖች ስንት ቀናችን እንደሆነ ኤቭሪቲንግ እዚህ ጋር አለ ማለት ነው። ስለዚህ እንደዚህ እያላችሁ እንግሊዝኛን ከአፕስራ ጋር አፕሊኬሽን ላይ መማር ትችላላችሁ ማለት ነው። መልካም ጊዜ